የዚህ ቤት ጉዳይ እጅግ አሁን ላይ እየተባባሰና በጣም ሆኖ ውጥንቅጡ እየወጣ ይገኛል። በተለይ ደግሞ አሁን ላይ በረከት በሚጠጣው መጠጥ አማካኝነት ራሱን ስቶ ወድቋል። ሌላኛው ጉዳይ ደግሞ የኤልሳ እናት ወይዘሮ ማርታ ነገሩን በጣም አጧጡፋውና በጣም ነገሮችን ሁሉ አባብሳው አሁንም ከዓላማዬና ከግቤ ፍንክች አልልም በማለት ልጇን ለባልደረባዋ ልጅ ልትድር ውሳኔ ላይ ደርሳለች። ሌላው ደግሞ የኤልሳ አባት እጅግ በጣም ሆኖ ልጁን የሚያከብረውና የሚወድ ስለሆነ አሁን ላይ በልጁ ላይ ይህንን ውሳኔ እንድትወስን ፈቃድ እንደማይሰጣት አስጠንቅቆ ተናግሯል። ሌላው ጉዳይ ደግሞ አሁን ላይ ዙፋኔ ከኪሩቤል ወጥታ አሁን ወደ ቤት ስለመጣች እንዲሁም ደግሞ ከኪሩቤል ስላመለጠች ኪሩቤል እጅግ በጣም ተናዶ እሳት ለብሶ እሳት ጎርሶ አሁን ምኞትን በማሳደድ ላይ ይገኛል። ኤልሳ አሁን ላይ የእናቷ ነገር እጅግ በጣም ምርር ሲላትና እንደማይቀርላት ማለትም ለሷ ወዳጅ ልጅ እንደምትዳርና መጨረሻም ሽማግሌ ሊላክ እንደሆነ በማወቋ አሁን ላይ ከዛ ቤት አባቷን አሳምናና አሳውቃ ወደ ነበረከት ቀጥታ እቃዋንና ልብሷን ጠቅላላ መታለች። ታዲያ የሷ መምጣት እጅግ በጣም ሆኖ ያሳዘናትና ያስከፋት ምኞት አሁን ላይ እጅግ በረከት እንደምትወድ እያሳሰባትና እየታወቀባት ይገኛል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ኬሮድ ክፍል 32 አበይት ትዕይንቶችን እንዲሁም ደግሞ በቀጣይ ክፍል 32 ላይ የሚከሰቱ ቅድመ ሁኔታዎችን ለእናንተ ለውድ ተመልካቾቻችን ልናቀርብላችሁ ልናደርሳችሁ ወደድን። ታዲያ እናንተ ውድ ተመልካቾቻችን የሚጠበቀው ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁንም ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። ባለፈው ክፍል እንደተመለከትነው በረከት ዙፋኔ ስለጠፋችና መዳረሻዋ ስላልታወቀ እጅግ በጣም ተጨንቆ ሲፈልጋት እንዲሁም ደግሞ ሲያፈላልጋት ከቆየ በኋላ አሁን ላይ ምንም የውሃ ሽታ ስለሆነችበት ነገሮችን ሁሉ እጅግ ለመርሳትና እሱ ከህመሙና እንዲሁም ደግሞ ከጭንቀቱ ራሱን ለማውጣት ሲል መጠጥ እየጠጣ ራሱንም አስክሮ በተለይ ደግሞ ይህንን አጋጣሚ በመጠቀም ምኞት እሱን ለማባለግ እየሞከረች እንደነበር የሚታወስ ጉዳይ ነው። ታዲያ ይህንን እያደረገች ባለችበት ሁኔታ ኤልሳ ከቤቷ እንዲሁም ደግሞ ከእናቷ በጣም ተጣልታና ተጋጭታ ወደ በረከትዬ ቤት እየመጣች ሳለ መንገድ ላይ ዙፋንን ታገኛታለች። ታዲያ ተያይዘው እንዲሁም ደግሞ ተሳስቀውና በጣም ተደስተው መምጣቷም እጅግ አስደስቷት ኤልሳን ብትሆን ወደ ቤት እንሄድ ብላ በቀጥታ ወደ ነበረከት ቤት ያመራሉ። ነገር ግን እነሱ ልክ ቤት ሲደርሱ ያዩትንና እንዲሁም ደግሞ የተመለከቱን ነገር ለማመን እጅግ በጣም የሚከብድ ነገር ነበር የተፈጠረው። ታዲያ ዙፋንና ኤልሳ ወደ ቤት ሲገቡ የተመለከቱትን ያዩትን ለማመን የሚከብድ በተለይ ደግሞ በረከት ራሱን ስቶ እጅግ ጥንብዝ ብሎ ሰክሮ እጅግ ከወለሉ ላይ ተዘርሮ ነበር። ታዲያ በዚህ እጅግ በጣም ያሳዘናትና ያስከፋት ዙፋኔ ወዲያውኑ ወንድሜ እያለች ሁለታቸውንም ማለት ኤልሳና እንዲሁም ዙፋኔ በረከትን አንስተው አፋፍሰው ወደ ሶፋ ያደርጉታል። ታዲያ ዙፋኔም ምን ሆነ ነው ወንድሜ እጅግ እንደዚህ ያዘንከው የተከፋው በእኔ መጥፋት ነው አይደል? እባክን ወንድሜ ራስክን አትጉዳ በማለትም ለማባበልና እጅግ እሱንም ከነበረበት ጭንቀት ለመመለስ ትሞክራለች። የዙፋንንና የኤልሳን መምጣት ስትመለከት ምኞት ግን የምትይዘውን የምትጨብጠውን አታ እጅግ ተደነባብራ ነበር። ምክንያቱም ያደረገችውን የሰራችውን ጉዳይ ያወቁባት ስለመሰላት በጣሙኑ ከከፍታና በጣም ደንግጣ ነበር። ነገር ግን ከሰዓታት በኋላ በረከት ከነበረበት ስካር መንፈስ ይነቃና እህቱ እውነት ነው አይደል ዙፋኔ አንቺ ነሽ አይደል? በህልሜ አይደለም አይደል? በማለትም አቅፎ እጅግ እያባበላትና እየዳበሳት እሷ መሆኗን ሊያረጋግጥ ይሞክራል። ታዲያ ዙፋንም አዎ እኔ ራሴ ነኝ፣ አንተ አሁን ላይ እንቅልፍ ላይ ሳይሆን በእውን ነው፣ አዎ አጠገብ ያለሁት እኔ እህት ዙፋን ነኝ በማለትም ታበስረዋለች። ታዲያ እሱ አሁን ላይ በጣም ታዝኖ በጣም ተከፍቶ ራሱን ሁሉ እየወቀሰ ይገኛል። ታዲያ በማስቀጠልም እኔ ይኸውልሽ ወንድምሽ አይደለሁም፣ ላንቺ የማይሆን እጅግ አንቺን እንኳ ከክፉ ነገር መጠበቅ የማልችል ሰነፍ ሰው ነኝ፣ ከንቱ ሰው ነኝ እያለ ራሱንም እያዋረደና እጅግ እየወቀሰ ለሷ ይገልጽላታል። ነገር ግን ዙፋኔ በነገሮች ሁሉ እጅግ ለማረጋጋት እየሞከረች እንደዚህ አትበል ወንድሜ፣ አንተ ከወንድምም በላይ ነህ፣ ለአፍታ እንኳ እንደዚህ እንድታስብ አልፈልግም፣ ከወንድምም ከአባትም በላይ ነህ፣ ከዛም ባለፈ አባቴም ጥላዬም መከታዬም አንተ ነህ፣ እኔ ነኝ የማረባ እንጂ በንዴት ተሳስቼ አንተን ጥዬ ስለሄድኩኝ እጅግ ለዚህም የዳረኩ እኔ ነኝ፣ እባክህ ወንድሜ ወደ ቀድሟችን እንመለስ እያለችም ታባብለውና እንዲሁም ደግሞ ከጸጸቱ ልትመልሰው ትሞክራለች።
እባክን ወንድሜ ያ ሁሉ ነገር ሲነገረኝ መቀበል ሲያቅተኝ ጭንቀቴን ራሴን ሊያፈነዳው ሲደርስ በጣም መሸከም ስላቃተኝ ከዛም ጥያችሁ ጠፋው። በጠፋውበት ሁሉ እንኳ ሳስብና ሳሰላስል የነበረው ስላንተ ልብ ስብራትና ጭንቀት ነበር ወንድሜ። አሁን ግን ተመልሻለሁ። እባክህን ወደ ቀድሟችን እንመለስ። አሁንም ተመልሼ የመጣሁት ላንተ ስል ነው። ስለዚህ ይህንን ልትረዳና ልትገነዘብ ይገባል። ስለዚህ አንተ ማሰብና መጨነቅ የለብህም በማለት አሁን ላይ ነገሮችን ሁሉ መፍትሄ እያበጁላቸው ይገኛሉ። ይህ በእንዲህ እንዳለ ነገሮችን ሁሉ ዝም ብላ ስታዳምጣቸው የነበረው ኤልሳ ግን አሁን ከዙፋን ጋር አብራ ስለመጣች በተከታታይ የእናቷ በስልኳ ላይ ትደውላለች። አንድም ሁለትም ለማለፍ አይታ እንዳላየች ለማለፍ ብትሞክርም ነገር ግን ተደጋጋሚ ስልክ ሲደወልባት ስላልቻለች ወዲያውኑ ወጥታ ወደ ቤት ታመራለች። ወደ ቤት ስታመራ የነበረው ጉዳይ እንግዲህ እናቷ ወይዘሮ ማርታ ነበረች ትደውላት የነበረው። ከዚህ ቀደም እናቷ ወይዘሮ ማርታ እዚህ ቤት ንቅንቅ ብለሽ እወጣለሁ ብትይ ውርድ ከራሴ ብላ አስጠንቅቃና እጅግ በጣም ተቆጥታም ተናግራት እንደነበር የሚታወስ ጉዳይ ነው። ታዲያ አሁን ላይ የውሃ ሽታ የሆነችባት ኤልሳ ቤቷ ስትመጣ ማለትም ወይዘሮ ማርታ መኝታ ቤትም ከጓዳም ከሳሎንም ብትፈልጋት ኤልሳን ልታገኛት ባለመቻሏ ተደጋጋሚ ከደወለች በኋላ ከመቀጽበት ከቤት ትመጣለች። ታዲያ ተሰድባትና ታጥላላት እንዲሁም ደግሞ በጣም ታዋርዳትና ኤልሳ የት ነበርሽ? የት ነው ወጥተሽ የነበረው? እዚህ ቤት እንዳትወጭ ብዬ አስጠንቅቄሽ አልነበር? ለነገሩ አንቺ ምን ይፈረድብሽ? አባትሽ ነው ለዚህ የዳረገሽ፣ መረን እንድትለቂ ጋጠ ወጥ እንድትሆኝ ያደረገሽ አባትሽ ነው በማለት እጅግ አባቷ ላይ ጣቷን ትቀስርባትም ጀመር። ታዲያ ኤልሳም እጅግ በጣም ተናዳና ተበሳጭታ እንዲሁም ፈርታ እጅግ የእሷን ጥያቄ መመለስ ሲያቅታት ክላሷ ገብታ ዘግታም ትተኛለች። ታዲያ ከዚህ በኋላ ንትርኩና ጭቅጭቁ የጀመረው በወይዘሮ ማርታና በአባቷ በዶክተሩ መካከል ነው። የኤልሳ አባት ዶክተሩ ግን አሁን ላይ በጣም ግራ ተጋብቶ እጅግ መወሰን ማቅቶት አሁን ላይ የማርታ ጉዳይ በጣም ያሳስበዋል። ሌላም ደግሞ ልጁ ኤልሳ የማትወደውን የማታፈቅረውን ሰው እንድታገባም በፍጹም አይፈቅድም። ስለዚህ አሁን ሁለቱ ተቃራኒ ሀሳቦች እጅግ በጣም እያምታቱትና ግራ እያጋቡት ይገኛሉ። ለውሳኔም ተቸግሯል። ነገር ግን አሁንም ቢሆን ለልጁ ኤልሳ መልካም የሚባል ፍላጎትና እንዲሁም ደግሞ ሀሳብ ያለው ዶክተሩ ኤልሳን ታዲያ አንቺ ትልቅ ልጅ ነሽ፣ እባክሽ ልጄ ራስሽን እንደዚህ አትጉጂ፣ እንደዚህ ነገሮችን ሁሉ መፍትሄ ለማበጀት ሞክሪ። አንቺ ራስሽ ወስነሽ ራስሽ ማድረግ የምቺ ትልቅ ልጅ ነሽ። ነገር ግን እናትሽንም ለማስከፋት ብዙ አትጣሪ። ነገር ግን የእሷን ሀሳብም ተቀበይ ብዬ እኔ አላስገድድሽም። ምክንያቱም አሁን ላይ እንግዲህ ያንቺን ህይወት መወሰን የምችው ራስሽ ነሽና በማለት መልካም የሚባል ቀረቤታ ለልጁ እጅግ ፊትም የሚሰጣት ዶክተሩ አሁን ላይ ተነጋግረውና በጣም ተግባብተው አሁን ኤልሳ ለአባቷም ነግራ ወደ በረከት እንደምትሄድ ልብሷንም ጠቀላላ እናቷ እንዳትወጭ ብላ ያስፈራራቻት ቢሆንም ነገር ግን ከሷ ተደብቃ ወደ እነ በረከት ቤት ታመራለች። ታዲያ እነ በረከት ቤት እንደደረሰች በረከትም በጣም ደስተኛ ሆኖ እዚህ ቤት እንደፈለግሽ ልክ እንደኛ ሆነሽ ምንም ሳይከፋሽና ምንም የእንግድነት ስሜት ሳይሰማሽ መኖር ትችያለሽ፣ እስከፈለግሽው ድረስ ጊዜ መቆየት ትችያለሽ። ነገር ግን ምንም የሚባል መከፋትና እንዲሁም ደግሞ መሳቀቅ የሚባል ነገር እዚህ ላይ ሰራም ይላታል። ሌላው ጉዳይ ደግሞ አሁን ላይ እጅግ ልብሷን ይዛ ስለመጣች በጣም የደነገጠችው ምኞት ናት። ምኞት ከዚህ በፊት እንደተመለከትነው በረከትን በጣም ከልቧ እንደምታፈቅረው ያው በአንድም በሌላም መንገድ በተለያየ መንገድ እየገለጸች ትገኛለች። ነገር ግን የኤልሳ ጉዳይ እጅግ ያሳስባታል። ምክንያቱም ኤልሳም በረከትን እንደምትወደው ምኞትም ጠንቅቃ ታውቃለች። ስለዚህ አሁን ላይ ፍልሚያው በሁለታቸው መካከል የሚሆን ይሆናል ማለት ነው። ምክንያቱም አሁን ላይ ምኞት እንጂህ የቤት ሰራተኛ ብትሆንም ለበረከት ያላት ስሜት ያላት ፍቅር እጅግ ጥልቅ ቢሆንም አሁን ላይ ግን ኤልሳ በመምጣቷ ልትቀራመታትና እንዲሁ በረከትን ልትቀማት እንደምችል ምንም የጠፋት ጉዳይ አይደለም። ታዲያ እሷን ስትመለከት በጣሙን ደንግጣ በጣሙን ተቆጥታ በማለት ኤልሳ ምን ተፈጥሮ ነው በማለትም እጅግ ከጠየቀቻት በኋላ በቃ እኔ ውስጥ የምሰራው ስራ አለኝ እናንተ ተጫወቱ ብላ ትታቸውም ትገባለች። ከመቅጽበት ደግሞ እንግዲህ ዙፋኔ ከውጭ ስትመጣ ኤልሳን እንግዲህ ሻንጣ ይዛ እንደመጣች ስታውቅ
ኤልሲ ምን ተፈጥሮ ነው እንኳን ደህና መጣሽ ብላ ስማና እንዲሁም ደግሞ ሰላምታ ካቀረበችላት በኋላ ይኸውልሽ ዙፋኔ እናንተ ጋር የተወሰነ ቀናትን እቆያለሁ፣ ስለዚህ ለዛ ነው የመጣሁት ይፈቀድልኛል አይደል በማለትም ስትጠይቃት በደስታ ብላ ዙፋኔ የማ ለኔም እህትነት እንዲሁም ደግሞ ለቤቱም ደስታ ትፈጥሪያለሽ በማለት እጅግ በደስታ ትቀበለዋለች። ነገር ግን ያዳቆነ ሰይጣን ሳያቀስ ሳይተውም ነውና ነገሩ አሁን ላይ ምኞት እጅግ በጣም ተጨንቃ በጣም አዝናለች። ምክንያቱም ኤልሳ መጣች ማለት በረከትን ልትቀማትና እንዲሁም ደግሞ የግሏ ልታደርግባት ስለምችል አሁን ጥላቻውና እንዲሁ ፉክክሩ በሁለታቸው መካከል ይሆናል። ታዲያ ይህ በእንዲህ እንዳለ ኤልሳ መውጣቷን የተረዳችውና ያረጋገጠችው የኤልሳ እናት ወይዘሮ ማርታ እጅግ በጣም ተናዳ እሳት ለብሳ እሳት ጎርሳ ወዴት ነው ያደረስካት፣ ወዴት ነው የጣልካት እያለች አባቷ ላይ መጮህና እንዲሁም ደግሞ መበሳጨት ጀምራለች። አጉል ስልጣኔ እያልክ ልጅቱን መረን ለቀህ እንዲህ ያባለካት አንተ ነህ፣ እባክን የት እንዳደረስካት አሁን አምጣት በማለት ስጮህበትና በጣምኑ ስትናገረው አሁንም የኤልሳ አባት ዶክተሩ እባክሽን ማርታ እባክሽ ተረጋጊ፣ ወደ ራስሽም ተመለሺ፣ ፍቅር በጭካኔና በትዕዛዝ የሚሆን ጉዳይ አይደለም። ልጅሽ እኮ አንቺን እናቴ ብላ ለመጥራት እየፈራችና እየተሸማቀቀች ነው። ስለዚህ እባክሽን ልጅሽ በጣም ትልቅ ልጅ ናት። ስለዚህ ራሷን በራሷ መወሰን የምችል ስለሆነች ነፃነት አትንፈጊያት በማለት ሲጠይቃት እሷ ግን ያዳቆነ ሰይጣን ነውና አሁን ላይ በጣም ውሳኔ ላይ ስለደረሰች በስራ ባልደረባዋ ልጅ ጋር አሁን በፍቅር እና እንዲሁም ደግሞ በትዳር ሊተሳሰሩ ቃል የገባችው ስላላት የእሷ የወደፊት ህይወቷ እየሰመረ እንዲሆን መጨከን ካለብኝ አዎ እጨክናለሁ፣ ጨካኝም ነኝ። አንተ ግን ከዛሬ ጀምሮ ባሌ ነህ፣ ባልነኝ ብለህ ከፊቴ እንዳትቆም ትሰማኛለህ? የትም ብደብቃት የትም ሂጄ አወጣታለሁ። እሷን ፈልጌ ከገባችበት ጉድጓድ ፈልቅቄ አወጣታለሁ በማለት ስዝትበትና እጅግ ስጮህበት አባቷ ማለትም የኤልሳ አባት ዶክተሩ ግን እኔ አባቷ ግን እያለው ልጄ የማትፈልገውን ሰው ስታገባ በጭራሽ ዝም ብዬ የምመለከት እንዳይመስልሽ ብሎ አስጠንቅቋታል። ሌላው ጉዳይ የምንመለከተው የኪሩቤል ጉዳይ ነው። ኪሩቤል ዙፋንን በእጁ አስገብቷት የነበረ ቢሆንም እንዲሁም ደግሞ ኪሩቤል በረከትን ለመበቀል እጅግ በጣም ጥሩ አጋጣሚ አግኝቶ ቢሆንም በምኞት በኩል በረከትን ሳይበቀለው ቀርቷል። ነገር ግን አሁን ላይ ያን በረከትን ያስጣለችውን ሴት በአንድም በሌላ መንገድ እየተከታተለና እያደናት ይገኛል። ምክንያቱም ከዚህ በፊት የነበረከትን ቤት ጠንቅቆ ስለሚያውቅና መጥቶበት ስላወቀ አሁን ሁሉንም ለማደን ሁሉንም ለመበቀል እጅግ ትልቅ እድልም ፈጥሮለታል። ታዲያ አሁን ላይ ምኞቴ የበረከት መድኃኒት ከዚህ በፊት ያው እንደሚታወቀው እየታከመ ስለነበር መድኃኒቱ ስላለቀ አሁን ሱቅ ሄጄ ማለትም ፋርማሲ ሄጄ ልግዛለት በማለት ዙፋንን ስትነግራት አብርሽ ልል ብትላትም አይ እኔም ንፋስ ለመቀበልም ይረዳይ ዘንድ ችግር የለውም እኔ ገዝቼ እመጣለሁ በማለት ከቤት ስትወጣ ወዲያውኑ ተከታትሎ እንዲህ እየተከታተላትና እሷ ላይ እርምጃ ለመውሰድ በጣም ሲፈልግ የነበረው ኪሩቤል እጁ ላይ ገባችለት። ወዲያውኑ እሷን ልክ ወጣ ከቤት ሲያገኛት ወዲያውኑ ነበር እንግዲህ ያገታት ማለት ነው። ታዲያ በሚቀጥለው ክፍል የምንመለከተው ጉዳይ በተለይ ደግሞ አሁን ምኞቴ በዛው ታግታ ከቀረች ለበረከት እንዲሁም ደግሞ ለዙፋኔ ምን ሊፈጠር እንደሚችል እጅግ በጣም አሳሳቢ ጉዳይ ነው። ከዛ ማለፍ ሲል ደግሞ አሁን ላይ እንግዲህ ኤልሳ በአንድም በሌላ መንገድ በረከትን የራሷ ለማድረግ እጅግ አስባና አሰላስላ እዚህ ቤት የመጣች ቢሆንም ነገር ግን በረከት አሁንም ከጭንቀት አትውጣ የተባለ ሰው ነውና በምኞቴ በኩል እጅግ አሁን ላይ እሷ ከታገተች በጣም ሌላ ጭንቀት ውስጥ ይገባል። ይህንን ደግሞ በሚቀጥለው ክፍል የምንመለከተው ጉዳይ ይሆናል ማለት ነው። ስለዚህ በረከት ምን ሊሰማው ይችላል? ዙፋኔስ ምን ሊፈጠር ይችላል? እጅግ የምናስበውና የምናሰላስለው እንዲሁም ደግሞ በጉጉት የምንጠብቀው ጉዳይ ነው። ውድ የተከበራችሁ የቻናላችን ተከታታዮች አብራችሁ